መጽሐፈ ምሳሌ ከምዕራፍ 16 እስከ ምዕራፍ 19። እግዚአብሔርን መፍራት በጎ ዕውቀትና ጥበብ ነው፣ ለሚመልሳትም የክብር መጀመሪያ ናት። የዋሃንንም ክብር ትከተላቸዋለች። የትሑት ሰው ሥራ ሁሉ በእግዚአብሔር ዘንድ የተወደደ ነው። ኃጥአን ግን በክፉ ቀን ይጠፋሉ። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው። በዓመፃ እጅን በእጅ የሚመታ አይነጻም። የደግ መንገድ መጀመሪያ እውነት መስራት ነው። እርሱም መሥዋዕትን ከመሠዋት ይልቅ በእግዚአብሔር ዘንድ እጅግ የተወደደ ነው። እግዚአብሔርን የሚፈልግ ዕውቀትን ከጽድቅ ጋር ያገኛል። ቅንነትን የሚሹ ሰላምን ያገኛሉ። የእግዚአብሔር ሥራ ሁሉ ከእውነት ጋር ነው። ኃጥእ ለክፉ ቀን ይጠበቃል። ጥበብ በንጉሥ አፍ አለ፣ አፉም በፍርድ አይሳሳትም። የእግዚአብሔር ፍርድ እንደ ሚዛኑ ልብልቢት ነው፣ ሥራውም የከረጢት ደንጊያ ነው። ክፉን የሚሠራም በንጉሥ ዘንድ አስጸያፊ ነው፣ የፍርድ ዙፋን በጽድቅ ይጸናልና። የእውነት ከንፈር በንጉሥ ዘንድ የተወደደ ነው፣ ቅን ነገርንም ይወዳል። የንጉሥ ቁጣ እንደ መልአክ ሞት ነው፣ ብልህ ሰው ግን ያቆላምጠዋል። የንጉሥ ልጅ እንደ ሕይወት ብርሃን ነው፣ በማያስደስቱትም ዘንድ የማታ ደመና ነው። ጥበብን ገንዘብ ማድረግ ከወርቅ ይመረጣል፣ ዕውቀትንም ገንዘብ ማድረግ ከብር ይሻላል። የሕይወት መንገዶች ከክፉ ያርቃሉ፣ የጽድቅ ጎዳና የዘመን ብዛት ነው። ትምህርትን የሚቀበል በበጎ ይኖራል፣ ተግሣጽን የሚጠብቅም ብልሃተኛ ይሆናል። መንገዶቹን የሚጠብቅ ሰውነቱን ይጠብቃል፣ ሕይወትንም የሚወድ አፉን ይጠብቃል። ከጥል በፊት ስድብ ይቀድማል፣ ከመውደቅም በፊት ክፋትን ማወቅ። ከተሳዳቢዎች ጋር ምርኮን ከሚካፈል በትሕትና ቁጣን የሚያርቅ ይሻላል። በሥራ አዋቂ የሆነ መልካም ነገርን ያገኛል፣ በእግዚአብሔርም የታመነ ብፁዕ ነው። ጠቢብን ሰዎች አዋቂ ይሉታል፣ ነገሩን ጣፋጭ የሆነውን እጅግ ያደምጡታል። በጎ ሐሳብ ገንዘብ ላደረጋት ሰው የሕይወት ምንጭ ናት፣ የሰነፎች ትምህርት ግን ክፉ ናት። የጠቢብ ልብ ከአፉ ይታወቃል፣ በከንፈሩም ዕውቀትን ይለብሳል። ያማረ ቃል የማር ወለላ ነው፣ ጣፋጭነቱም የነፍስ መድኃኒት ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሲኦል ጉድጓዶችን ይመለከታል። ሰው በድካሙ ለራሱ ይደክማል፣ ከራሱም ጥፋትን ያረቃል። ጠማማ ግን በአፉ ጥፋትን ይለብሳል። አላዋቂ ሰው ለራሱ ክፋትን ይምሳል፣ በከንፈሩም እሳትን ይሰበስባል። ጠማማ ሰው ክፋትን ይዘራል፣ የሐሰት መብራት ክፉዎችን ታቃጥላቸዋለች፣ ወዳጆችንም ትለያለች። ክፉ ሰው ወዳጆችን ይዋሻል፣ መልካምም ወዳልሆኑ መንገዶች ይመራቸዋል። በዓይኑ ትኩር ብሎ የሚመለከት ጠማማ ሐሳብን ያስባል፣ በከንፈሩም ክፉን ሁሉ የሚያደርግ የክፋት ምድጃ ነው። መልካም ሽምግልና የክብር አክሊል ነው፣ እርሱም በጽድቅ መንገድ ይገኛል። ትዕግሥተኛ ሰው ከኃያል ጥበብ ያለው ሰውም ሰፊ ርስት ካለው። በመንፈሱ የሰለጠነ ሰውም ሀገርን ከሚገዛ ሰው ይሻላል። የበደለኛ ሰው በደሉ ሁሉ ወደ ጉያው ይመለሳል፣ ጽድቅ ሁሉ ግን ከእግዚአብሔር ዘንድ ነው። ምዕራፍ 17። ብዙ ደስታ ከሞላበትና ከክርክር ጋር የአመፃ ፍሪዳ ካለበት ቤት ይልቅ ከሰላም ጋር ደረቅ ቁራሽ ይሻላል። ብልህ አገልጋይ አላዋቂዎች ጌቶችን ይገዛል፣ ከወንድማማች ጋርም ርስትን ይካፈላል። ብርና ወርቅ በክቡር እንዲፈተን የተመረጡ ሰዎች ልብም በእግዚአብሔር ዘንድ እንዲሁ። ክፉ ሰው ከሕግ ውጭ የሆኑትን ሰዎች አንደበት ይሰማል፣ ጻድቅ ግን የሐሰት ከንፈሮችን አይመለከትም። ለሚያምን በዓለም ያለው ገንዘቡ ነው፣ ለማያምን ግን መሐለቅ የለውም። በድሃ የሚያላግጥ ፈጣሪውን ያነሳሰዋል፣ በሚጠፋም ላይ ደስ የሚለው ከፍርድ አይነጻም። የሚራራ ግን ምሕረትን ያገኛል። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። የታመነች ከንፈር ለሰነፍ የሐሰት ከንፈርም ለጻድቅ አትስማማውም። ትምህርት ገንዘብ ለሚያደርጓት የባለሟልነት ዋጋ ናት፣ ወደ ተመለሰችበትም መንገድን ታቀናለታለች። በደሉን የሚሰውር ሰው እርቅን ይሻል፣ በደሉን መሰወር የሚጠላ ግን ቤተሰቦቹንና ወዳጆቹን ይለያያል። ትምክህት የአስተዋይ ሰው ልቡናን ያሳዝነዋል፣ አላዋቂ ግን ተገርፎ ግርፋቱ አይታወቀውም። ክፉ ሰው ሁሉ ጠብን ያነሳሳል፣ እግዚአብሔርም ምሕረት የሌለውን መልአክ ይልክበታል። አዋቂ ሰው በትካዜ ውስጥ ይወድቃል፣ አላዋቂዎች ግን ክፉን ያስባሉ። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አይርቅም።
የጸብ መጀመሪያ ውሃን መድፈን ነው። የጽድቅ መጀመሪያ በነገር መሰልጠንን ይሰጣል። የችጋር አበጋዝ ጠብና ክርክር ነው። ኃጥኡን ጻድቅ ጻድቁንም ኃጥእ ብሎ መፍረድ በእግዚአብሔር ዘንድ የረከሰና የተናቀ ነው። ለአላዋቂ ሰው ገንዘብ ለምንድን ነው? አላዋቂ ሰው ጥበብን ገንዘብ ማድረግ አይችልምና። ቤቱን የሚያስረዝም ሰው ለራሱ ጥፋትን ይሻል። ለመማርም የሚጨንቀው ወደ ክፉ ይወድቃል። ሁልጊዜ ወዳጅ ይኑርህ። ወንድሞች በመከራ ጊዜ ጠቃሚዎች ይሆናሉ፣ ስለዚህ ይወለዳሉና። አላዋቂ ሰው አጋና ይመታል፣ ለባልንጀራውም ዋስ እንደሚሆን በራሱ ደስ ይለዋል። ክርክርን የሚወድ በጸብ ደስ ይለዋል። ጠማማ ልብ ያለው መልካም ነገርን አያገኝም፣ አንደበቱን የሚለዋውጥም በክፉ ላይ ይወድቃል። የሰነፍ ልብ ገንዘብ ላደረጋት ሐዘን ናት። አባት ባልተማረ ልጁ ደስ አይለውም፣ ብልህ ልጅ ግን እናቱን ደስ ያሰኛል። ደስ ያላት ልብ ፈውስን ታገኛለች፣ ሐዘንተኛ ሰው ግን አጥንቱን ያደርቃል። መማለጃን በአመፃ በብብቱ የሚቀበል መንገዶቹን አያቀናም፣ ክፉ ሰውም ከጽድቅ መንገዶች ይርቃል። የብልህ ሰው ፊት አዋቂ ነው፣ ያላዋቂ ሰው ዓይኖች ግን በምድር ዳርቻ ናቸው። አላዋቂ ልጅ ለአባቱ ጸጸት ነው፣ ለወለደችውም ሐዘን ነው። ጻድቅን ሰው ማዋረድ መልካም አይደለም፣ በእውነት ለሚፈርዱም መዋሸት መልካም አይደለም። ሻካራ ቃልን ከመናገር የሚከለክል አዋቂ ነው፣ ትዕግስተኛ ሰውም ብልህ ነው። አላዋቂ ጥበብን ቢጠይቅ ጥበብ ይሆነዋል፣ ዝም የሚል ሰውም ጥበበኛን ይመስላል። ምዕራፍ 18 ከወዳጆቹ መለየትን የሚወድ ሰው ምክንያትን ይፈልጋል፣ ሁልጊዜም ለሽሙጥ ይሆናል። የእውቀት ድሃ ጥበብን አይወድም፣ ነገር ግን ስንፍና ይገዛዋል። ኃጢአተኛ ወደ ጥፋት ጥልቅ በመጣ ጊዜ ቸል ይላል፣ ውርደትና ሽሙጥም በላዩ ይመጣል። ቃል በብልህ ሰው ልብ ውስጥ የጠለቀ ውሃ ነው፣ የሚፈልቅም የሕይወት ምንጭና ፈሳሽ ወንዝ ነው። የኃጥአንን ፊት ማድነቅ መልካም አይደለም፣ በፍርድ ጊዜም እውነትን ማራቅ መልካም አይደለም። አላዋቂን ከንፈሮቹ ወደ ክፉ ያደርሱታል፣ የችኩል አፍም ሞትን ይጠራል። የአላዋቂ አፍ ለራሱ ጥፋት ነው፣ ከንፈሮቹም ለነፍሱ ወጥመድ ናቸው። ፍርሃት ሰነፎችን ይጥላል፣ የተቸገሩ ሰዎች ሰውነትም ይራባል። በሥራው ራሱን የማያድን ራሱን ለሚያጠፋ ወንድም ነው። የእግዚአብሔር ስም ታላቅ ኃይል ነው፣ ጻድቃንም እርሱን በመከተል ከፍ ከፍ ይላሉ። የባለጸጋ ሰው ሀብቱ የጸናች ከተማ ናት፣ ክብሯም እንደ ትልቅ ጥላ ታጠላለች። ከመውደቅ በፊት የሰው ልቡ ከፍ ከፍ ይላል፣ ሳይከብርም ይዋረዳል። ሳይሰማ ነገርን የሚመልስ ስንፍናና እፍረት ይሆንበታል። ብልህ አገልጋይ የጌታውን ቁጣ ያበርዳል፣ አእምሮ የጎደለውን ሰው ማን ይችለዋል? የብልህ ልብ ዕውቀትን ገንዘብ ያደርጋል፣ የጠቢባን ጆሮም ዕውቀትን ትፈልጋለች። ሀብት ሰውን ከፍ ከፍ ያደርጋል፣ ከመኳንንት ጋርም ያኖረዋል። ከፍርድ በፊት ራሱን የሚከስ ጻድቅ ነው፣ ያመጣው ባላጋራውም ይገሰጻል። ዕጣ ክርክርን ያስተዋል፣ በኃያላን መካከልም ይለያል። ወንድሙን የሚረዳ ወንድም እንደ ጸናችና ከፍ እንዳለች ከተማ ነው፣ በጽኑ መሠረትም እንደ ታነጸ ሕንፃ የጸና ነው። ሰው ሆዱን ካፉ ፍሬ ይሞላል፣ ከከንፈሩም ፍሬ ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚያጸኗትም ፍሬዋን ይበላሉ። ደግ ሚስትን ያገኘ ሞገስን አገኘ፣ ከእግዚአብሔርም ደስታን ተቀበለ። ደግ ሴትን የፈታ ደስታን አጣ፣ አመንዝራይቱንም የሚያኖር አላዋቂና ኃጢአተኛ ነው። ምዕራፍ 19 በከንፈሩ ከሚወሳልት አላዋቂ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍናው መንገዱን ያጣምምበታል፣ በልቡም እግዚአብሔርን ገፋኢ ያደርገዋል። ባለጸጋ ብዙ ወዳጆችን ይጨምራል፣ ድሃ ግን ያን ያለውን ያጣል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በግፍ የሚከስም አያመልጥም። ብዙ ሰዎች በነገሥታት ፊት ያገለግላሉ፣ ነገር ግን የሰው ጽድቁና ሀብቱ ከእግዚአብሔር ዘንድ ናቸው። ክፉ ሁሉም የሰው መዘባበቻ ይሆናል፣ ድሃ ወንድሙንም የሚጠላ ሰው ሁሉ ከወንድምነቱ የራቀ ነው። በጎ ዕውቀትም ወደሚያውቋት ትቀርባለች፣ ብልህ ሰውም ያገኛታል። ብዙ ክፋትን የሚሠራ ክፋትን ይፈጽማል፣ ስቅጥጥ የሚያደርግ ነገርን የሚናገርም አይድንም።
ጥበብን የሚያገኝ ራሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ከቅጣት አይድንም፣ ክፋትን የሚያቀጣጥልባትም ይጠፋባታል። ለአላዋቂ ቅምጥልነት አይገባውም፣ አገልጋይም ከስድብ ጋር ቢገዛ ይበረታል። ይቅር ባይ ሰው ይታገሳል፣ መመካቱም ኃጢአተኞችን ይቃወማቸዋል። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። አላዋቂ ልጅ ለአባቱ ኀፍረት ነው፣ ከአስበደነስ ጋር የሚቀርብ ስዕለትም ንጹሕ አይደለም። አባቶች ለልጆቻቸው ቤትንና ሀብትን ያወርሳሉ፣ ሚስት ግን በእግዚአብሔር ከባሏ ጋር አንድ ትሆናለች። ችግረኛን ሰው ሽብር ይይዘዋል፣ የማይሠራ ሰውም ይራባል። ትእዛዛትን የሚጠብቅ ነፍሱን ይጠብቃል፣ መንገዶቹን የሚያቃልል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ እንደ ስጦታም መልሶ ይከፍለዋል። ለተስፋ ይሆንህ ዘንድ ልጅህን ግረፍ፣ ለመሳደብ ግን እጅህን አታንሳ። አሳበ ክፉ ሰው ብዙ ያጠፋል፣ ጽኑ ደፋር ቢሆን ግን ነፍሱን ይጨምራል። ልጄ ሆይ የአባትህን ምክር ስማ፣ በፍጻሜህ ጠቢብ ትሆን ዘንድ። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን ለዘላለም ይኖራል። ምጽዋት ለሰው ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት የሰው ሕይወት ነው፣ የማይፈራው ግን ዕውቀት በሌለበት ቦታ ውስጥ ይኖራል። ታካች ሰው እጁን በብብቱ ይሸሽጋል፣ ወደ አፉስ እንኳ አይመልሳትም። ፌዘኛን ብትገርፈው አላዋቂው ብልሃተኛ ይሆናል፣ አስተዋይን ሰው ብትገሥጸው ግን ዕውቀትን ያገኛል። አባቱን የሚያዋርድ እናቱንም የሚያሳድድ አሳፋሪና ጎስቋላ ልጅ ይሆናል። የአባቱን ትምህርት ከመጠበቅ የሚከለከል ልጅ ክፉ ቃልን ይማራል። ለአላዋቂ ልጅ የሚዋስ ፍርድን ያስነቅፋል፣ የኃጥአንም አፍ ክፉ ቅጣትን ይውጣል። ለክፉዎች ሰዎች መቅሰፍት ተዘጋጅቶላቸዋል፣ ለሰነፎችም እንደዚሁ ቅጣት።